ቁርስ በልቶ የማያደር ስንት በቀን አንድ እንኳን ተመግቦ ለማያደር ህዝብ እንደዚህ አይነት አፕሊኬሽኖችን መስራት ስታስበው ለኢትዮጵያ ህዝብ ይመስላል አይደለም? የራሳቸው መረብ እነዚህ ያጥለቅና ያልካቸው ከህብረተሰቡ የተገለሉ ስለሆኑና መንግስትን በህገ መንግስቱ አጽድቆ ስላላወጣቸው የራሳቸውን አፕሊኬሽን የከፈቱት የአፕሊኬሽን ደግሞ ከቴሌኮሙኒኬሽን ወይም ከመንግስት አካላት ውጪ የሚሆን አይደለም። ግዴታ መንግስት ፈቅዶ ነው ያን ነገር ያደረገው። ሁለተኛ ደግሞ አሁን ተናግረሃል ከኋላ ያለው ኢንጂነር ዋን ይር አጎ ነው ላስት ይር ነው የገባውና ደህንነት ነው። እንዲያውም ያው ይሄ ነው ማለት አይቻልም እንጂ ያስገብ ማለት ታውቃለህ ወንድምየው እዚሁ ያለ ሰው ተነካሰው ነው ኢንጂነር ወንድም እና ባይ ዘ ወይ ሁሉም ደህንነት ናቸው አለቅ ገባ ቲክቶከሮች ማለት ነው። አሁን ግዴታቸው ነው ያንን ነገር የመስራት ያው አምነው ከሰሩበት እኮ ችግር የለም። ችግር የሚሆነው ህዝብን የሚያሳድግ ሳይሆን ህዝብን የሚያደህይ ነገር ሲያደርጉና ሌላ ደግሞ እኛን አይፈቅዱልንም ይሰድቡናል። ሌሎቹ ወይንም ዲያስፖራ ቲክቶከሩን ዲያስፖራውን ይሳደባሉ። እነሱ ግን በቃ የኛ ነው ሀገሪቱም ሶሻል ሚዲያውም ሁሉም የኛ ነው እና እናንተ ማትፈቅዱልን ከሆነ እኛም ደግሞ አንፈቅድላችሁም። ያው የምትሰሩትን ስራ እናጋልጻለን። ስለዚህ ይሄ አፕሊኬሽን ለተወሰኑ ሰዎች እንትን መብያ ነው መገናኛ ነው ገባ እንዲህ እያለ ደግሞ ያው ራሱን ደብቆ የሚኖር ሰው አለ እና በዚህ የሚጠቀሙበት ነው። ሁለተኛ ነገር ደግሞ ኦፍ ኮርስ መንግስት ይጠቀምበታል 100% በደንብ ነው የሚጠቀምበት። ግን ይሄ ብቻ አይደለም አማራጭ መንግስት ቴሌኮሙኒኬሽንም ማለት ብዙ የሚጠቀምበት የስለላ መረብ አለ መንግስት። ግን ይሄንንም እንደ እንትን ይጠቀምበታል እና አዶናይ ገብቷል። በቃ ምንም እንትን ይባል በፈልጎት ነው የገባው። ማስተገዶም አይደለም ገንዘብ ይፈልጋል እንጂ ገንዘብ የሚያገኝባቸው መንገዶች ደግሞ ማንኛውንም መንገድ ይጠቀማል እና ራሱን አይደብቅ። ይሄ በትዳር በሴት ለገባ ነው ላጣ ነው አፍቃሪ ነው የሚለው ነገር ጀስት ከቨር ነው ገባህ? ያው ትላንትና ያንን ቪዲዮ በደንብ አይቼዋለሁ፣ ግን እንደዚህ አላስተዋልኩትም እንዳንተ ገባህ? እኔ ማለት አንተ ታያለህ አንተ የምታየው ነው ያለው ባህሪ አነጋገሩ የእጁ እንቅስቃሴ በኢየሱስ እንዴት አላየሁትም? እኔ ያየሁት ሌላ ነው ሲደንስ የነበረው እዚህ ላይ ግማሽ ነው ያየሁት እና እኔ በበኩሌ ሰው የፈለገውን ይሁን ምን ሰው ነው፣ ግን እንደሆነ አታስገድደኝ አንተ እንደምትሆነው እንደሆን አትቅረጨኝ ገባህ? እኔ ብቻ የሚለው ነገር ነው እኔ ጋኔላዊ መንፈስ ነው። ይሄ የኢሉሚናት መንፈስ ነው ብዬ የማስበው እኔ የምቃወመው እሱን ነው። ገባህ? ሌላውን ይመጣል እሱ መነሳት ሌሎችን የኢትዮጵያን ቲክቶከሮችን የማፍዘዝ የማደንዘዝ ገባህ? እነሱን አፍዘው ደንዞ እኛ ጋር መጥተው የተሳደበው እዚህ ላይ የተናገረው። ስለዚህ ይሄ ልጅ ስቶፕ መባል አለበት። የራሱን ስራ ይስራ፣ የራሱን ነገር ያድርግ። ግን እኔ እንደ ጂጂ በእኔ ባለኝ ነገር የሚነካኝ ከሆነ እኔም እሱ ባለው ነገር ነው የምነካው። እሱ እኔ በሌለኝ ነገር ላይ ተንደርሶ ነው የሚሳደበው፣ እኔ ደግሞ እሱ ላይ ባለው ነገር ነው የምናገረው። ህዝቡ እንዲያውቅ ተደብቆ የትም መኖር አይችልም። ጌ ነው በቃ ነው። ይህንን አውቀው ነው መንግስት ደግሞ ይህንንም ያውቃል። እኛም እኔም በቃ ክሊር መሆን አለበት ነው እንዳልኩሽ። የሚጠቅም ነገር አናስቆማቸውም አይደለ? ግን ዋናው ህዝቡ አውቆ አለበት። እኔ አሁን ትንሽ ችግር የሆነብኝ ይኸውልሽ፣ ስትገቢ ውስጡ እንትን አለው ለሰብስክሪፕሽን ይሄን ያህል መክፈል አለባችሁ ብሎ ያስቀምጣል። ያነ ክሊር መሆን ይሄንን ደግሞ መክፈል የሚችሉት እነማን እንደሆኑ ታውቃለህ? ይሄንን መክፈል የሚችሉት እነሱ ናቸው። በቃ ገንዘብ ያላቸው ይሄ የነሱ የራሳቸው መረብ ነው ይዘርጉት ገብቷል? በቃ ይሄ ነው። እኔም ደግሞ የራሴን መረብ እንድዘረጋ መንግስት እንዲፈቅድልኝ እፈልጋለሁ። እኔ ሊጥለኝ አይችልም። ገባ? አሁን እሱ የፈለገው ምንድነው? አሁን አስማምቷቸው ካልሆነ ወይ ምናምን አሁን ትናንትና ባየሁትኝ አድቨርታይዝ ላይ ጆን ዳንኤል ራቹ አዶናይ እየሰሩት አለ። ገባ? አሁን እዚህ ጋራ ተስማምቶ ሊሆን ይችላል። ገብቷል? ወይንም ደግሞ አይደል ነው ብዙም ማውቀው ነገር የለም። እንዳንተ ነው ያየሁት ሶስቱንም ቪዲዮ ላይ ገባክ? እና ግን ጆን ዳንኤልን ሊጥለው የሄደው አካሄድ የልጁን ክፋት ነው ያየሁበት። ገብቷል? እስር ቤት እንዲገባ ሲደበደበ እንዲባል ስሙ እንዲጠፋ ምናምን ያደረገው ነገር በአንድ ጊዜ ኦኬ እኔ እቺ ልጅን እንደ ስራዋ ገባክ? ይሄ ልጅ ግን በዚህ በኩል
ሲወድቅ ማየት የለብኝም የሚለውን ጭንቅላቴ ውስጥ እንዲፈጠር ያደረገው አዶናይ ነው። ጂጂ ግን አውቀው ዲስትራክት ሊያደርጉን ምክንያቱም ብለሽ ነው መጀመሪያ አይደለም ይሄ ፐርፐስሊ አይደለም። ለምን ታውቃለህ? ታሪኩን ትንሽም እንዴ የመንግስት ባለስልጣን እኮ ነው የሚያስቆማቸው። ጠርቶ ነው ያናገሯቸው ሆቴል ውስጥ እንደ ሚቲንግ ቁጭ ብለው አንተ ሙጣና ይነበር ተብሎ በባለስልጣኖች ደረጃ ዲቦ ሲናገራቸው አልሰማህም? እንደዚህ አይነት ነገር ምክንያቱም እየበጨበጡ ነው ያሉት። ዶክተር የነሱ ደግሞ እንደዚህ መያዝ ደግሞ ማንን ነው መሰለ የሚጎዳው? አዶናይን ነው የሚጎዳው። ጉድ ምንድነው? እዛው እንትን ውስጥ ገብቼ አፕሊኬሽኑም እንደሚል ታውቃላችሁ the developer Infratech software service indicates that the app's privacy practice may include handling of data as described below. This information has not been verified by Apple. Apple verified a lot of information. So, verify የተደረገ እንትን አይደለም for more ተረዳችሁ? so you Apple verify አላደረገውም። so ዳውንሎድ ስታረጉ በራሳችሁ እንትን ነው ዳውንሎድ የምታረጉት። to begin with ኢንክሪፕትድ ያልሆነ ዳታ እንዴት ነው ቬሪፋይድ የሚያደርግልህ አፕል? ሲምፕሊ ማለት ነው that's one of the requirement እኮ ዲቴል እየገባው እያነበኩት ነው። እዛው ውስጥ ጋይስ እዛው አንተን አውርደህ ሆነ ወይስ ምን? እዛው እንጂ ዳውንሎድ ማድረጊያው ላይ እንትን ላይ አፕ ስቶር ገብተሽ ዲቴል ኤክስፕሌን የሚያደርግበት አለ። ሁሉን ነገር ማስቀመጥ አለባቸው። ደግሞ ያለውን ነገር ይኸውልህ የትኛውም ዓለም ላይ ያላችሁ ዳውንሎድ ማድረግ ትችላላችሁ። ምክንያቱም የእናንተን እንትን ማወቅ ይችላል አለ እና ደንግጦ መልሶ ቃሉን አጠፈው። ገብቶ አይተዋል እሱ አይተዋል። ያ ሰምቻለሁ። እንግዲህ አስበው እንግዲህ እኛንም ሊያስበላን ነው ማለት ነገርም ይበላ ነገር የለም። ምን ህዝቡ ደግሞታል። ግን ያ እና ይሄ ከደህንነት ውጭ የሆነ ነገር አይደለም ልልህ ፈልጌ ነው። ትክክል ነው። በቃ ኖርማል ትክክል ነው። ትክክል ሶ ይኸውላችሁ እኔ I want to show you guys ያለሁት የት ነው ያለሁት? እንትን ውስጥ ነው ያለሁት አይደል? ራሱ ስቶሩ ነው ያለሁት አይደል? ይሄ ነው አይደል? ስድሮ ኦኬ ያ እሱ ይሄ ነው አለ ስድሮ ኦኬ። እዚህ ጋር እኔ I want to know more ዲቨሎፐር ብዬ ስነካው የሚያመጣው ነው ይሄን ነው ዲቨሎፕ ያደረገው Infratech software service ሁለት እንትን ብቻ ነው ያለው። ሁለት አፕሊኬሽን ብቻ ነው ያለው። ለስቱ ከዚህ ወላችሁ ያስከፍላል አይደለም መጀመሪያ ወይስ እንዴት ነው? ላሳይሽ ነው። አሁን እዚህ ጋር ፕራይቬሲ የሚለውን እነካለሁ አይደለ? ማወቅ ፈልጋለሁ ፕራይቬሲውን። ኦኬ ፕራይቬሲውን ስነካው ወደ ፕራይቬሲ ይወስደኛል አይደለ? ወደ ራሳቸው ዌብሳይት ከንትኑ ወጦ ማለት ነው። እኔ ግን ማወቅ የምፈልገው accessibility Infratech software okay that's it the developer project practice may go handling data okay so ይሄን ያይሽ ማን ያነባዋል? አሁን ብዙ ሰው ገብቶ ያነባል። ይሄን ሁሉ ያነባል። ጂጂ በእንግሊዝኛ ተጻፈ እነሱን የማላነብም እናቴ ሩል ኤንድ ሬጉሌሽን ነው። አንደኛ ደግሞ እንትኑ ብታነበውም የሆነ የሚገባህ አይደለም። ታውቃለህ አይደለ? እንትና በሌላ ነው የሚጽፉት። በእንትና ለጣበቃ ይዘሽ እኮ ነው የምትይው። ቴክኒካል እኮ ነው ተጠያቂነት ነው የሚጠቀሙት። ያ ከዛው እንዲደክም አድርገው መጨረሻ ላይ ነው በቃ ዋናውን ፖይንቱን የሚጽፉት። ፈርስት ኦፍ ኦል አግሪ ካላረግሽ ሰርቪሱ አታገኝም። ኢፍ ዩ ላይክ ዶ ናት የግድ አግሪ ማለት አለብሽ። አግሪ ማድረግ አለብህ። አግሪ ደግሞ ካረግ ተስማምቻለሁ ነው የሚመጣው በሙሉ ከፍላታለህ። እንደ ቲክቶክ ማለት ነው። አሁን ቲክቶክ እኛ አንስማማም ካልን ዳውንሎድ ማድረጋችንም አትዳውንሎድ ማድረግ አለ። ስለዚህ
ደግሞ ስንት እንደሆነ ታውቃለህ? ቻርቱ 75ኛ ነው። አልሬዲ 75ኛ all the way the bottom man ማለት 75ኛ ማለት እንደ ብዙ እኮ የሉም እኮ 75ኛ ማለት ከምን ቀጥል እንደሆነ ታውቃለህ? 73ኛ ኒንቴንዶ ነው። እሺ ኒንቴንዶ 74ኛ የሆነ ጌም ነገር ነው። 75ኛ ነው እንትኑ አፕሊኬሽን የሚለው ግን ሌሎች አፕሊኬሽን ይኸውልህ አሁን የቲክታክ አፕሊኬሽን ታያቸዋል። ስትነኩት ይሄ ይመጣል አይደል? ኦኬ ቨርዥን ይነግራቸዋል። አፕዴት የተደረገበት ይነግራቸዋል። 13 ፕላስ እንደሆነ ይነግራቸዋል። ኢንተርቴይንመንት ነው። ነምበር 2 ነው በዓለም ነምበር 2 ነው ቲክቶክ ባለው ዲቨሎፐር ቲክቶክ ነው ይላቸዋል። ኦኬ መጀመሪያው ማን ነው? ፈርስት ማን ነው? አይ ቲንክ ፌስቡክ መሰለኝ። እስኪ ምንድን ነው መጀመሪያ? ነምበር 1 እንትን ነው እንጂ እኔ ማለት ነው ፓስተር ይህንን አፕሊኬሽን ሃንድል ለማድረግ ኢንፍራስትራክቸሩ አለን ወይኛ ነው። አሁን እኮ ዝም ብለህ ልብስ መሸጫ ዌብሳይት ክሬት ብታረግ እኮ አንተ ይሄ ነው ነምበር 1 ታውቁታላችሁ። ፍሪ ካሽ የሚል ነምበር 1 ምንድን ነው የሚያደርገው? Test completed. Your progress has been saved. Okay, check አደርገዋለሁ። አንደኛው እሱ ነው። እኔ አሁን ምንድን መሰላችሁ? ኦኬ whatever ግን ኢትዮጵያን የምናወራው ኢትዮጵያ ውስጥ መንግስት ሳይፈቅድላቸው እንዴት የህዝቡን ኢንፎርሜሽን ይሰጣል? እንዴት ይሰጣል? የመንግስት ከሆነ ደግሞ ኤቭሪቲንግ ኢትዮጵያ ውስጥ አጠኝ መንግስት ነው ራን የሚያደርገው አይደል? እነዚህ ትላልቅ ነገሮች ላይክ እንደ ቴሌኮሙኒኬሽን እንደ ኦልሞስት ኤቭሪቲንግ ራን የሚያደርገው እና ዋይ ወድ ለአዶናይን አሁን እኔ አረዋነ ቃል ማስገባት አልፈልግም። አይ ዋንት ሂም ቱ ቢ ሪስፖንሲብል ቢኮዝ ነኝ እያለኝ ነው። አቢኬም ኦነር ነኝ እያለኝ ነው። ገባ? ኦነር አይደለህም ልለው አልፈልግም። በቃ ኦነር ነኝ ብሎ መንግስት እንዴት ኦነር ሳይሆን እንደዚህ ማድረግ ይችላል? ኢትዮጵያ ውስጥ አሁን እኔ የቲክቶክ ኦነር ነኝ እያልኩ ቲክቶክን ባስተዋወቅ ያለ እዮዳ ኦነር ነኝ የሚለው የኢትዮጵያ አሁን ትንሽ አፕል ነው አይደለ? እንዳልከው መጨረሻ ላይ ነው። ምናልባት 10% ለምሳሌ ቢዝነስ በቃ ኦነር ነው 10% ከተባለ እኮ ኦነር ነው የምትባለው። ገባ? ግን እሱ ብቻ ኦነር እንደሆነ አድርጎ ነው እየተናገረ ያለው። ያ ችግሩ እኮ ውሸታም ነው። ልጁ ቀዳዳ ነው። በኢየሱስ በጣም ነው የሚቀደደው። ግን በሚቀደደው ልክ ግን በኋላ ችግር ውስጥ ይገባል ብዬ አስባለሁ። እኛ ዋናው ምንድነው ይመቻቸው ሰዎቹ ቀንታችሁ ነው ምቀኛ ምናምን የምትሉ ሰዎች ዳውንሎድ አድርጉት ሄዱና በራሳችሁ ፍቃድ ዳውንሎድ ራሱን ማድረግ አልቻሉም። እሺ አልቻሉም። ገንዘብ ያስከፍላል። አሁን እኮ ገንዘብ እያስከፈለ ነው የሚል ሰዎችም ዳውንሎድ ያደረጉ ሰዎች እንደዛ እያለ ነው ማድረግ ይችላሉ። ሰርቪሱ ለማግኘት ነው። ሰብስክሪፕሽኑ መክፈል አለባቸው። ሲልቨር ጎልድ ወሬቨር አቬለብል እዛ ያለው ማን ነው? ያ እሱ ነው አሁን ዋናው ኢምፖርታንት። አሬ የሞተ ስንት አፕ አለ በእናትህ። እኛ ዝም ብለን ስለዚህ ሙጃ እንትን ምን ዋናው እኛ ወደዚህ የመጣው የራሱን እንትን ለመሸፈን ለመደበቅ ነው። ይሁዳ በቃ እንዲወራለት የተፈለገው ሌላ ስለሆነ ማርኬቱ እንዲወራለት ነው የፈለገው። ስለዚህ ትላንት ያልከው ምን ነበረ? አዳነችን ያልከው እሷ አዱሽ በቃ አዱሽ ሆነሽ ነው እጅሽን እንደዚህ በኢየሱስ እንዴት እንደተደረገ አዱሻ ትወጣለች። ጠብቂ ጂጂ ትወጣለች። ግድ ነው ትወጣለች። ከጃኒ ጋር በቀሚስ ይጣላሉ። ጠብቂ ተራው የኔ ነው ይባባላሉ። ጠብቂ። ጃኒ ደግሞ አሮን ነው ቶሎ ብታመልጥ ይሻላታል። አንቺ ስለምትቀርቢያት ምከሪያት። ቶሎ አምልጭ በያት። እኔ እኮ ታውቀኛለህ።
እነግርሃለሁ እምቢ ካልክ ልጄን ብትሆን በራሷ ጊዜ እንድትመጣ ነው ያደረኳት። እኔ ጊዜን የማልጨርስም በእንደዚህ አይነት ነገር። ሰው ለራሱ ሲል ነው ማምለጥ ያለበት። ገባ መጧታል፣ አፍዝዟታል። ይኸው እስኪ ዮዳ በጣም እኮ ነው አይታታል። ግልሽ ልጅም ፈዛለች። ያቺ የድሮ አጎጃን አይደለችም፣ ፍዝዝ ብላለች። እና እኔ አያገባኝም። ገባ እኔ ለሌላ ህዝብ እንዳንተ የማይሆን ነገር ብናገር ነው የሚሻለኝ ነው። አረ እኔ እኮ አሁን እኮ ታውቃለሽ፣ እኔ እኮ ጡረታ ወጥቻለሁ። ጀስት አሁን እጠይቃለሁ። ተቃዋሚ አይደለሁም፣ ደጋፊ አይደለሁም። ለህዝቡ ሳልወድ በግዴ ፊልድ ማርሻል አድርገውኛል። የቲክቶክ የኢትዮጵያ ህዝብ እንባ ጠባቂ በነፃ ፊልድ ማርሻል አድርገውኛል። የክፍያ የሌለው ፊልድ ማርሻል ገባሽ? ስለዚህ አሁን ጥያቄን የጠየኩት ሆፕፉሊ ይህን ጥያቄ በአግባቡ ይመልሳሉ ብለን እንጠብቃለን። አዶናይ ከሚሰድበነ የተናደደ ቪዲዮ እንድሊት እያደረገ ከሚሰድበነ ምቀኞች እያለ ከሚጠራነ ሂዘ ቢዝነስ ማን ትልቅ ከቲክቶክ የበለጠ በሚሊዮን የሚቆጠር ሰዎችን ሚሊዮን የሚያደርግ አፕሊኬሽን ይዤላችሁ መጣው ሲል እኔ መጠየቄ ለሱ ጥቅም ነበረው አለ እንዴ? እንደው ስማርት ቢሆን ፊ ዘ ቢዝነስ ማን ላይክ ካሁኑ ማለት ነው። እንዲያውም ብዙ ፕሮጀክቶች እኮ እንደዚህ አይነት ይቸኩሉና በስሜት ብዙ ችግር ውስጥ ይገባሉ። እኔ ግን ዳውንሎድ ሳይጀምር አይቼ ጥያቄ ያቀረብኩኝ ቫይራል ወጣ። ወደ 500,000 ምናምን ሰው አየው። ሰው ሁሉ መነጋገር ጀመረ። ሰው ሁሉ እየጠየቀ ነው ያለው። we're asking so Adonai don't take it like አዱሻዬ don't take it personally like ስሜታዊ አትሁን እንዴ። I'm beautiful, I'm sexy, I'm number one አትበል። አልጠየቅንም ስለ ሴክሲነት። አይሳ ቢጭ እንትን ውሃም ይፈሳል። እሺ ማን ነው ቀኝ አዝማች? ወይ ንጉሳችን እዩዳ ሀርነት ተባልክ እኮ አንተ። ነፃነት አውጪ፣ የቲክታክ ነፃነት አውጪያችን። ዛሬ አለባበስህ ራሱ ንጉሳችን በጣም ግሬስ አለው። እኔ አሁን ይህ ሰውዬ ቢቸው እኔ እንትን ከደወልኩ ችግር ውስጥ ሊገባ ነው። አይ አረጋጊው ምርጦ ታውቃለህ፣ ከዝናሽ ጋር እንነጋገራለን። አይኑ ምርጦ አረጋገው። ምክንያቱም ይህ ልጅ በጣም እየሰደበኝ ነው። አንዴ በጣም የማይነካ እየነካ ነው። ያንተ ችግር ቦርጭ ነው አለኝ እኮ። እኔ አውቃለሁ ችግር ቦርጭ እንደሆነ። አይሸከምልህ፣ ምን አገባው? ራስህ የምትሸከመው። ግን የእሱ ችግር ራስ ወዳድነት፣ ገንዘብ ወዳድነት፣ እንደገና ደግሞ ሜካፕ ይወዳል። ጀስ ብዙ ነገር አለን። አሁን የእሱ እኮ ወድቆ ነበር በጠቅላላ ሰውነቱ በምን እንደተዋደውሉ ወደ እንትኑ እያለ ጂጂ ቆንጆ ጂጂያችን ለያዘው ጂጂ ዋን አሁን ከደወልኩኝ ወደ አሁን ነው የሚያነሱት። ጂጂ ድምፅሽ ይቆራረጣል። የምንወድሽ ጂጂ ከጀርመን ይቆራረጣል። እንዴት ነሽ ጂጂ? ለምንድን ነው የማታስገቢኝ? አንቺ ቤት ግን እኔ አታውቂኝም ማለት ነው። እንደዛ ከሆነ በቃ ምን እናደርጋለን መሰላችሁ? ጋይስ ታፕ እና ኮፕሊንግ አድርጋችሁ አመሰግናለሁ። ቪዲዮውን ፖስት አድርጌዋለሁ። ሄዱና ሼር አድርጉት ኢንፎርሜሽኑን። ጥያቄውን አስገብቼ ይኸውላችሁ 2 ቪዲዮ ሰርቻለሁ እስካሁን ያው ይታያችኋል እዚህ ጋር። አሁን ይሰማል? ያ ጂጂ ቆንጆ እንዴት ነሽ ጂጂ? ሰላም አለሁ እግዚአብሔር ይመስገን። እኔ በጣም የምንወድሽ የምናከብርሽ የስንት ዓመት ከሜሴንጀር ጀምሬ የማውቅሽ ሰው ረሳሽኝ። አታስገብኝ። ችግር የለውም እህቴ። አንቺ ሰላም ነሽ? አለሁ እግዚአብሔር ይመስገን። ሰሞኑ ፋይት አቁመሻል፣ ምንድን ነው? አይደለም አካውንቴ ሀክ ተደርጎ ነበር። አሁን የተመለሰልኝ ገና እንጂ በሌላ አካውንት እኔ አይደለም የጀመርኩት። ፕሮሴስ ችግር የለውም። እረፍት የሚያስፈልጋል አንዳንዴ። አንቺ ሰላም ነሽ? ብቻ አለ እግዚአብሔር ይመስገን። እኔ ምንም ብታጠፊ ምንም ብትይ ሰምታይምስ የዋህ ነሽ። እግዚአብሔር እንደ ሴት አዝንልሻለሁ ምናምን። እኔ ወንድምሽ ነኝ፣ እዚሁ አጠገብሽ ጎረቤትሽ ያለው ሰው ነኝ። ፎሎ አረግሻለሁ፣ አስገብኛለሽ። መጫወት ከቻልኩ እጫወታለሁ፣ መጫወት ካልቻልኩ ምንም ማድረግ አልችልም። የዩዳ ቤት ከስተመር ነኝ፣ ወንድሜ ነው። 2 ዓመት ይሆነኛል። ንጉሳችን በጣም ደስ የሚሉ ናቸው። ማንንም ማዳላት አያውቅም። ይገባልሻል አስፈላጊ ከሆነ። እናውቃለን። ትክክል ነው። እንዳንቺ በይው
ይሄ ልጅ እኮ ነው ይሄ እኮ ነው እንደዚህ ሜዳ ሲሆነው እንደዚህ እኮ ነው የተመሰው። አንድ ቋን ለዚህ ያሳልፈ ስራ የሆነ ቀዳዳ ነገር ነው። እግዚአብሔር ትገርማል። ህዝቡ እንደዚህ ሊያደርገው እኮ ነው። ይህ ባክን ሲንድሮም አለበት። አምልጦታል። ሂዶበታል። አም ሲሪየስ። እኔ ግን ይሄንን አላየሁትም። እኔ ከአሁኑ መከታተል የጀመርኩት ይቅርታ አድርገን። ይህ ኮፍያ ለማግኘት እንደዚህ ሲል የነበረ ሰው እኮ ነው። አጤኝ እኔ ሲንድሮም ማለት ሲንድሮም መሰለኝ እና እንደዚህ ዳውን ሲንድሮም የሆኑ እንትን ይህ ልጅ በጣም ካን አርቲስት ነው። in my opinion he's a con artist. In my opinion. Not even your opinion. He is a con artist. ጎፋንሚ ራሱ ሲለምን ቪዲዮዎቹ ጠፉ። እንዴት እንዳስጠፋቸው እኮ ነው የሚገርመው እንጂ እነሱን ቪዲዮ ብታያቸው ገነሽ ለምን አይጠፋም? ይኖራል፣ 100% ይኖራል። ፈልጌ ፓስት ይር ፈልጌ ያለው ጠፍቷል። እንዴት እንዳጠፋው አላውቅም። ኦ ማይ ጋድ። እስቲ ቆይ፣ ኧረ አይጠፋም፣ ይኖራል። ልጆች ጋር ምናምን ነገር ማግኘት ይቻላል። እያለቀሰ ምናምን ኧረ በጣም ሁሌ ነው የሚያለቅሰው። በደንብ ነው የምልሽ እንዴ። በተለይ ፔሪዮዱ ላይ ሲሆን በጣም ነው የሚያለቅሰው። አሁን ያሟል መሰለኝ እሱ ነው ራስ ጆሲን ቀይ ማስለበስ የጀመረው። ጆሲ ከእሱ ጋር መገናኘት ከጀመረ የተበላሸው ታውቃለህ፣ እንዳፈዘዛቸው ልጆቹ ነው ራሱ ወንዶቹ እንዴ። ሰራዊት ፍቅሬን አደነዘዘው እኮ መሆን የሚፈልገው ፍልፍሉን እንደ ፓፒ እንደ ውሻ እየጎተተው ሲሄድ መንገድ ለመንገድ ሁሉም በቃ ታውቃለህ፣ የሆነ በቃ ኤነርጂ ከሆነ ቦታ እንደተሰጠማ የምታውቀው ሁሉንም ይጎትታቸዋል። ሁሉንም መቅደስ የምትባለች እንትንም ነበረች። እሷም ዩቱቧ ላይ እንዴት እንደሚሆንባት ይቺ ሚስስ ወርልድ እንኳን አያት አይደለ? ሚስስ ወርልድ ተብላ ሰፈር ውስጥ ምትገኝጃ ወረደች። ላይክ አሁን እኮ ችግሩ ምን መሰለች? ይህ ሰው አሮ ነው ሜን ላይክ ነግረነዋል። አይ ቲንክ ከዛ ይበቃል አይደለ? ከአሁን በኋላ በቃኝ መሰለኝ። በደንብ 3 ቀን አደርኩበት፣ ሰነበትኩበት፣ ኢንፎርሜሽን ለቅቅ ያለው ፌስቡክ ላይም ፖስት ቸላቸዋለሁ። በቃ ከአሁን በኋላ መጠበቅ ነው። በቃ አሁን ምንድነው እንጠብቅና የኢትዮጵያ ሕዝብ በደንብ ካልተበላ አይማርም። በባለፈው 57 ሚሊዮን ብር የበሉት ሰዎች ምን ደረሱ? ምን ፌንቴክ የደረሰ ምን እኔም ሳስበው በቃ ለምዶብን ነው የምንጮው ማለት ነው። ያ በቃ የሆነ ቶፒክ ታውቃለህ፣ በቃ ህዝቡ እንደሆነ ምንም አይሰማም። በቃ ወደ ጥፋት የሚገፉ ሲያስጠሉ በመላ ነው ያለን። ይበቃልኝ በቃ እኔ ይሄ ሰውዬ እንደዚህ እያጃጃ ነው አደነ ሰው እኮ እና ላስመዝገብ ሲለው ደግሞ ባትሪ ያልቋል አላለም። ጤና ይስጥልኝ፣ እንደምን አላችሁ ጋይስ? አሁን እንግዲህ ከጀግናው አንጋፋው ሰራዊት ፍቅሬ ጋር አገኛለሁ። እንግዲህ ወደ ሲድሮ አፕ አስመዝግበኝ ብሎኛል። አሁን ይዤው ገባና አስመዘግበዋለሁ ማለት ነው። ዝግጁ? በጣም ዝግጁ ነን። ምክንያቱም ሲድሮን ነው ከአሁን በኋላ ሲድሮ፣ ምክንያቱም የሀገራችንን። ስለዚህ አዲሱን ፕላትፎርም ልንቀላቀል ነው። ፎሎ ሜ ፎሎ ለስ የታባት አንዴ ይቅርታ ባትሪ ሙቷል። ባትሪ ሙቷል። ከምር አልሰማኋትም ነበር እሷን ፓርት ታውቂያለሽ? የክትባቱ ጊዜ የኮሮና ክትባት ጊዜ መርፌውን ይዘው
አይከተቡም ቁጭ አድርጎ ነበር የሚያነሱት። ከዛ እና አከሌ ተከተቡና አከሌ ተከተቡ ሲል አይ እነሱማ ከተከተቡ ብለን የተከተብነውና ስንቱ የሞተበት ማለት ነው። ያ እኔ አልተከተብኩም ታውቂያለሽ። እኔም እዚህ ሀገር አልተከተብኩም። ሰላማዊ ሰልፍ ብሎ ትቻለሁ። እኔ በጣም በህይወቴ የተደሰትኩበት ጊዜ የኮቪድ ጊዜ ነበር የተዝናናሁት። ወይኔ ቬኬሽን ሁሉ ባዶ ነው። እኔ ተጨቀጨቅኩ እንጂ ሁለቴ እንዴ አበሾችማ እዚህ ጋር 4ኛ ዙር እየሄዱ ይወጋሉ። እንዴ ዝማ ቡና ስንቴ ፖስታ ቤት ላኩ እዮዳ እግዚአብሔር ነው የምልህ። እንዲህ ስራ አትሄድም ካልተከተብክ ሲሉ ለስራ አንደኛ ትራቭል ማድረግ ነበር ወደ አሜሪካን ምናምን በቃ ትራቭል አታረጊም ሲሉ አይችሉም እኮ እንደዛ ማድረግ ታውቂያለሽ አይደለ? እምቢ አሉ። ህገወጥ ነው። እዚህ ሀገር መሰለሽ ኮንስቲቱሽን የሚባል ነገር አለ። አሁን ህዝቡ ህጉን ስለማያውቅ ዝም ብሎ እንትን ይላል። እኛ እንደ በዛ ጊዜቹን አስገባው ከላከለ አረኔ በቃ ልጣልተኛ ነገ በስና ምን አደርጋለሁ? ነገ በሰፊው እንሄድበታለን። በጊዜና በጊዜና እሺ አሁን በጣም ብራዘር አንተኛ ነው ያመተኛት አለብኝ ስራ አልተኛውም። ትናንትናም እስኪ ልተኛና ፕሮግራሙን ነገ እንቀጥልበታለን። ግን አይ ቲንክ ናው ጂጂ ምን ዝም ብለን እናያለን። ቢኮዝ ብዙ ጊዜ እንነግራቸውና ሳምሃው አዝሮ ወደኛ ነው የሚያመጡት። ኦልሬዲ አነቃቅተዋል። ስለዚህ አሪፍ ግን ይሄኛው ምንድነው በጣም ተነቃቅቷል። ቪዲዮ ራሱ በጣም ቫይራል ሆኗል በፌስቡክ ላይ ብዙ ሰዎች ደስ የሚለው በዚህኛው ላይ አፌው ላይ ሰዎች እየጠየቁ ነው። ሰዎች ሞር እንትን እየሆኑ ነው። ግን ስቲል ብዙ ሰው እንዳይጭነው አድርገሃል። ብዙ ሰው አይደለም። ዋናው ምንድነው በቃ ለምን እኮ ስማርት ቢሆን አዶናይ ለምን አይመጣም? እንጠይቀውኛ ምን አስፈራው? የሚደግፏቸው ጋር ነው የሚሄዱት ወይም ደግሞ የሚዋሽላቸው ወይም እኔ አልፈልግም ምንም አልፈልግ ብርም አልፈልግም ብሎ ፕሮፓጋንዳ ፖስት የሚያደርግላቸው ጋር ነው የሚሄዱት። የሚሞኝላቸው ጋር ጠበቅ አድርጋ የሚሞኝላቸውና በገንዘብ የሚገዙት ወይም ምናምን እንደዛ መሆን የለበትም። እኛ እንዲያውም እኔ አሁን በጣም ኮንፊደንት ካለኝ እና ማስተላለፍ በተለይ ለህዝብ የምታስተላልፈው ገንዘብን ከህዝብ አርቲስት ከሆንክ ትላልቅ ኩባንያ ከሆንክ በህዝብ ፊት እንዲያውም መሄድ ያለብህ የሚደግፉ ሰውን የሚቃወሙ ጋር ነው መሄድ ያለብህ። የምትደብቂው ነገር ከሌለ ጂጂ የምትጠይቅበት ቦታ ላይ ነው መሄድ ያለብሽ። እንደዛ ነው እና ላይክ አብይንም እኔ ልጠይቀው ብሎ ለዚህ ነው ላይክ የራስ ጋዜጠኛ ይዘህ ከምትዞር እኛ ደግሞ ብንጠይቅ ምናልባት እኮ ለምንጠይቀው ጥያቄ አጥጋቢ መልስ ከሰጡን እኮ እና ህዝቡን የሚጠቅም ሀገራችን የሚጠቅም ከሆነ ጂጂ እንዲያው አትደግፊም እንዴ? አንተም ፎሎ ታደርገዋለህ ድጋሚ። እኔ ራሱ እኔ ራሱ አሁን 125 የቲክቶክ አካውንት አለኝ። አንተ እኮ አንተ ብቻ አይደለም ብዙ ጊዜ ቲክቶከር ያሉ ሰዎች ወገንተኞች አይደሉም። ገባ? የሚሰማህንና ያየኸውን ነው የምትጠይቀው። ሌሎቹ ግን ወይ የኢትዮጵያ ብሮድካስቲንግ እንትን ነው ወይ የዛኛው የምናምን ብሮድካስቲንግ ነው ምናምን ተከፋይ ነው፣ የመንግስት ተከፋይ ነው። ምን ሊያደርግ ነው? እንትን እኮ አይደለም፣ ገለልተኛ እኮ አይደለም። እዮዳብ ይዞት የመጣ ማን ነው? እዮዳብ አልኩኝ። አዶናይ ይዞት የመጣው ነገር ምንድን ነው? የሚመቸው ቦታ ብቻ ነው የሚሄደው። ኢቭን ቲክቶክን ይፈራዋል። ይቅርታ አድርግልኝ፣ 5 ደቂቃ አይቆይም። ይገባል፣ መልዕክቱን ያስተላልፋል፣ ይወጣል። የሆነች የተሳሳተች ኮመንት እንኳን አያነብም። አይኑን ወደ ላይ ሰቅሎ ነው የሚናገረው። ይኸው ዝም ብለን ልጁ አይችልም። አለቀሰብኝ ትናንትና ማታ። ቀላል አለቃቀሰ እንዴ? ትላንትናማ በቃ አለቀሰና እኔ ፈራው ገመድ እንዳያመጣ ብዬ እንዴ። እኔ እኮ እዛ ጋራ የማየው ምን እንደሆነ ታውቃለህ? ሴቷ እዮዳ ሴቷ አዶናይን ነው የማየው እዛ ጋራ። ሴቷ አዶናይ ይናደድ በቃ ሴቷ አዶናይ በቃ ማለት ይጀምራል። በቃ እኔ እኮ ግን ያው ምንድን ነው እንደዚህ እንዲህ የሚለው ነገር አለ። ላይክ አሮ ነው ወስኮ ሆና ወጣ ላይክ ነገ አላየሽው። ስለ ሲድሮ እንድነግራችሁ የምትፈልጉ ከሆነ አንድ ብላችሁ ጻፉልኝ። ስለ ሲድሮ እንድነግራችሁ የምትፈልጉ ከሆነ እያት ወይም ደግሞ ሲድሮ ብላችሁ ጻፉ። ስለ ሲድሮ እንድነግራችሁ የምትፈልጉ ከሆነ ሲድሮ ብላችሁ ጻፉ። ቻት ላይ ሲድሮ ብላችሁ ጻፉ። I'm not like went. My God. ትቅለሰለሳለች። ሴት ነገር ነው በቃ። SYDRO LGBTQ style. ሲድሮ ይገቡና በቃ ልክ እንደኛ ሀገር ስትሪመሮች ማለት ነው።
ተረዳችሁ? ከዛ እነዚህ ሰዎች በጣም ብር ይሰራሉ። በቃ የሌለ ነው የሚሰሩት በዶላር። ለምን? በእንግሊሽ ነው የሚናገሩት። ሰሚያቸው እንግሊሽ ነው የሚናገረው። ቴንክ ዩ ቢ ቴንክ ዩ ሶ ማች ቴንክ ዩ። በእንግሊሽ ነው የሚናገሩት። የሚሰማቸውም በእንግሊሽ ነው። ቲክታክ ደግሞ እንግሊሽ ፌቨር ስለሚያደርግ ላይክ ፈቅዶላቸዋል። ጊፍቲንግ ሜተድ ቪዛ ካርድ አለ ምናምን ሁሉም አመቻችቷል። ቲክታክ ፔፓል አለ። ሁሉም ነገር ቀጥታ ወደ ባንካቸው ነው የሚገባው። ጊፍት መስጠት የሚችለውም ተቀባይም ተመቻችቶላቸዋል። ሁሉም እንትን ይሄ ፕሌይ ምንድን ይባላል አፕል እንትን ፔመንት አለ፣ አፕል ፔይ አለ። ገባችሁ? ከዛኛ ሀበሻስ እንዳለ እዚህ ያለ ስትሪመር እንዳለ ቲክቶከር የሚጠብቀው ላይቭ ስትሪም ገብቶ ውጭ ሀገር ካለ ሰው ነው። እዚህ ሀገር ያለው ደግሞ በቃ በስንት ጉድ ብሎ ነው ኮይን መስጠት የሚችለው። ግን የእኛ ተከታዮቻችን የእኛ የኢትዮጵያውያን የአዶናይ ተከታዮች በሚሊዮኖች የሚቆጠሩ ኢትዮጵያ ውስጥ ነው ያሉት። ቴንክ ዩ ቢ ቴንክ ዩ ሶ ማች። ተረዳችሁ? የአዶናይ ተከታዮች ኢትዮጵያ ውስጥ ነው ያሉት። ሰው እነዚህ ተከታዮች ፍቅራቸው የሚገልጹበት መንገድ ጊፍት በመስጠት ከሆነ እንዴት አድርገው አዶናይን ጊፍት መስጠት ይችላሉ? እንዴት አድርገው እናንተ ጊፍት መስጠት ይችላሉ? አይችሉም። በቃ ቲክቶክ አላሰበውም። ኢትዮጵያ ይህ ግንዛቤ ውስጥ አላዋለውም። ብዙዎቻችሁ የቪዛ ካርድ ፔመንት ያስቸግራቸዋል። ቪዛ ማውጣት አትችሉም። ቲክቶክ አይቀበለውም መክፈል ስትሞክሩም። ሲድሮ ይህ ነው የፈታው። ብዙ ቲክቶከሮች ወደ ሲድሮ ቢመጡ አሁን ኢቨን 2000 ፎሎወር 3000 ፎሎወር ይዘህም ሲድሮ ላይ ማለት ነው ብዙ ብር መስራት ትችላለህ። ብዙ ራሳችሁን እየጠቀማችሁ እንዴት አወቀ? ገና አፕሊኬሽኑ ሳይከፈት ገና ራን ሳይደረግ ልጅ መኒ ላውንደሪ ደግሞ መኒ ላውንደሪ ሀገሪቷን ያው እየበዘበዟት አይደለ በሚችሉት አቅም። ስለዚህ መኒ ላውንደሪ ያደርጋሉ። ጂጂ ቲክቶክ እኮ ሲከፈት ወዲያውኑ ብር አልተሰራም አይደል እንዴ? ውድን ብለው እኮ እኔ ለአሽር ነው ምናምን ያወቅኩትኝ ሜይ ቢ ከ2000 እንዴት አሁን እንዴት ነው ገና ሳይከፍ ገና ሳይል አልገባኝም። ከሲኖ እንደ እየከፈተ ያለው ልጅ እዚህ ከሲኖ ያ ይመስለኛል። እዮዳብ የቀረ ፍራንክ አለ የወያኔዎች እያሸጋገረ ነው። አሁንስ የለም። አሁንም የሚዘርፍ የለም፣ ሞልቷል። አሁን አይበልጥም እንደሚዘርፉት ያሁኑ ነው። እኔ ይኸውልሽ እኔ አሁን እንትን የለውበትም እንደዚህ አይነት ነገር ውስጥ ለምን ተጠቃለ ንጉስ ፖለቲካ አቁመዋል። ጡረታ ወጥቻለሁ እና እኔ ምንድነው መኒ ላውንደሪንግ ምናምን በተለያየ ቦታ ይደረጋል። አሁንም ራሱ በደንብ ይደረጋል። እና ግን ይሄ ጥያቄ ነው። እኔ እኮ ጥያቄ እኮ አዶናይ አዱሽ ለምን እንደምትበላት ከዚህ በኋላ ምን አለ አዱሼ አንጀላ በላት ጥያቄ አፕሊኬሽን ገና ሳይጀመር ተጀምሮ ፕሮፐርሊ ፋንክሽን ታስታውሻለሽ? ቲክቶክ ይዘጋል ሲባል የሆነ እንትን ተከፍቶ እንትን ስታክ እያደረገባቸው እንዴት ነው አዱሽ ፒተር የሌለው ትዝ ይላል። እንትን አንገባም ብለው እንዳለ ሰው ሁሉ ስሚ በ24 ሰዓት 90% ሴቱ ሰለመ፣ ሂጃብ ለብሶ ገባ። ደነገጥን። ስም መጥራት አልፈልግም፣ ፊልተር የሌለበት ቦታ እንገኝም ብለው ሰለሙ እንዳሉ ሁሉም ባንድ ጊዜ። ግን አዱሽ ጥያቄው ሀድዩ ነው። ብር እንደሚሰራ ለማወቅ እኮ አፕሊኬሽኑ ምን መሰለሽ ብር ሊሰራ ይቻላል ነው የሚባለው። ትክክለኛ የሊጎ ሊንጉስቲክ በሊጎ ቋንቋ ማውራት ካለብሽ በህጋዊ ቋንቋ መጠንቀቅ አለብሽ። ኢቭን ብር እንደሚሰራ 100% ብትሆን ዩዶን ነው። ምክንያቱም ሁሉ ሰው ይሰራል ማለት አይደለም። አሁን ቲክቶክ ላይ ጥቂት ሰው ነው የሚሰራው። ከ8 ሚሊዮን ኢትዮጵያውያን ቲክቶክ ተጠቃሚ ሜይ ቢ 20 ሰው 30 ሰው ብቻ ነው ብር የሚሰራው። ምን እንደሚያደርጉ ደግሞ እና አይተናል። ግሩፕ ሰርተው ሰርከል ሰርተው እዛውን የሚሽከረከረው በእንትን ነው ራሳቸው። ወይ እንደዚህ አይነት ነገር እኮ ራስን ነው የምትጥለው። ገባ ወደቁ ራሳቸው እንደዚህ ሲያደርጉ ነበር። አሁን አታይም እንደ ሞጣ ገብተው ሞጣ ከማሜ ጋር ላይ የሹም እንደ በቃ ሞጣ እንደ ገብተው በቃ ታስ ይኸው ይመቻችሁ። ለማንኛውም ጎበዝ በርታ። አንተ በመረጃ በጣም በሰለጠነ መንገድ ስለሆነ ለህዝብ የምትናገረው አይነት በጣም
ሰውን ማነቃቃት በዚህና በዚህ መንገድ ነው እንጂ በወሬ ብቻ ጥሩ ነው፣ በማስረጃ ሲሆን ደስ ይላል። እና ቴንክ ዩ ኦኬ፣ ወዳችኋለሁ ሁላችሁንም። ሰላም ዋሉ ጋይስ። መውጣት አለብኝ በቃ። ጥላሁን ለደቂቃ ሌላ ሞር ኢንፎርሜሽን መጥቷል እና ጥላሁን ቀደም ብለህ መጠበጡ ነበር፣ ግን ፖስቼዋለሁ። ነገ ደግሞ ምናልባት እግዚአብሔር ከፈቀደ ያው እኔም እውነቴን ነው ወደ ችግሬን ማፍረስ ፈልጋለሁ። አዶናይ እዮዳ ያንተ ችግር ቦርጭ ነው ብሎኛል። እውነቱን እኮ ነው። እኔ ግን ሰኔ ችግር አንዳንዱ አለ አንተ ችግር ኢትዮጵያ ይመስላል፣ ፖለቲካ ይመስላል፣ ምን ይመስላል፣ ችግር ቦርጭ ነው ብሎኛል። አውቃለሁ። እኔ ግን ሞር ያስጨነቀኝ የእኔ ችግር አይደለም፣ የህዝቤ ችግር ነው ያስጨነቀኝ። 100% ያ እኔ ልንገርህ፣ እኔ ላስቀምጥልህ። እኔ በጣም ብዙ እመለከታለሁ ያለው በጭንቅላት ትበልጣቸዋለህ፣ ታሸንፋቸዋለህ። በጣም የሚገርም ስራ ስለምትሰራ ማንም ስለማይችልህ ስምህን ያጠፋሃል። አኪለ ዘራ ያዕቆብ ይሄ በተረፈ ይሄ ፋራ ታውቃለህ፣ የማይሰለጥን የሆነ ባቄላ እና ድንጋይ አብረህ ብትቀቅለው የማይበስል የሆኑ ሰፈር ሰዎች አሉ። ጎጠኝነት አማራነትን የማያውቁት ወይም ደግሞ መሰልጠን ምንድነው ዕውቀት ያልነካቸው ሰዎች ይሄንን የንጹሃን ደም መፍሰስ ምክንያቶች ናቸው። አሁን ትግል እያደረጋችሁ ያላችሁት ዕውቀትና መሀይምነት ነው። መሀይምነት ደግሞ የሆነ ቦታ ጠምዘህ ጥለዋለህ። እንዴት 360 ዲግሪ መዞር እንደሚቻል አያውቁም። ብቻ መለፍለፍ ስለሆነ በእውቀት ደረጃ በጣም ከፍ ያለችሁ ናችሁ። እኔ መሰክራለሁ፣ አይቻለሁ። እነ ዘራ ያዕቆብን እና አኪለን ትግሬዎች ናቸው፣ ተልከው ነው ያ ሁሉ። እዮዳብ የሆነ ጊዜ የኢትዮጵያን ካልቸር ስለማታውቅ የሆነ ነገር አድርገሃል። አሁን ግን በጣም በሚገርም ሁኔታ ጥሩ መስመር ላይ ገብተሃል። በመረጃ በማስረጃ ምን እያደረክ ነው? ካድሬው ማን ነው? እነ ናትናኤል ይሄ ቴዲ ሐዋሳ ምናምን የምትላቸው ደግሞ የሚሰሩትን እየተመለከትን ነው። አሁን ሁሉም ነገር ልክ እንደ ፍየል ዕቃ ሁሉም በአደባባይ እየተመለከትን ስለሆነ just keep going። በጣም ምርጥ ነው እያደረክ ያለኸው። ለዛም ነው እኮ ነው መጥቼ የማየው መመለከት። ሞጣም ጌም ጀምሯል፣ የተመሰገነ ወደ ልመና ወደ ታች ተመልሷል። እንደምታያቸው ነው እንግዲህ በጣም በርከት ያሉት ጌም ላይ እንዴት እንደሚደረግ ብዙ ሴራዎች አንተም ማታውቃቸው ደግሞ እኔ ከበስተጀርባ የማያቸው ነገሮች አሉ። ሴራና ተንኮሎች አሉ በጣም በርከት ያሉ። ይሄንን ወጣት እንደ መንጋ ለመድራት የሚሯሯጡ እነዛን ደግሞ ይሸነፋሉ። ሩቅ አይደለም። በርታ። ኤኒዌይስ በእውቀት ደረጃ ማንም ስለማይችልህ ማለት ነው። ይወዳው ቴንክ ዩ ሶ ማች ወንድሜ ጥላውን በጣም አመሰግናለሁ። ያው ነገ ደግሞ በሰፊው we'll talk about these people እነማን እንደሆኑ ስለና አምባሳደር ፍጹም አረጋ former Ethiopian ambassador to the United States and previous Addis Ababa city administration ግንኙነታቸው ምንድነው? by the way እኔ አሁን የፈለኩት ምንድነው like መንግስት ትራንስፓረንስ እንዲያደርግልን ነው፣ ህዝቡ እንዳይጎዳ። በኋላ ነገ ከነገ ወዲያ ህዝቡ ተጎዳ ብለው ከሚመጡ ጥሩ ከሆነ ሚሊየን ሰዎችን ሚሊየን የሚያደርግ ከሆነ እኔም ጥላውንም ግሎቦቲቭን እኛም ቲክቶክን ጥለን እንመጣለን። ሚሊየን መስራት ፈልጋለሁ። እኔ በግልጽ ሳለምን ክብሬን ጠብቄ በታለንቴ በእውቀቴ በማስተላልፈው መልእክት ቲክቶክ እንኳን አልከፈለኝም እንኳን እንትን እኔ ቲክቶክ ብር ለመስራት ራሴን ዝቅ ማድረግ አለብኝ፣ መዋሸት አለብኝ፣ ማጭበርበር አለብኝ፣ መሳደብ አለብኝ፣ ማባላት ማፋጀት አለብኝ፣ በርበሬና ላርጎ በጥብጬ መቀባት አለብኝ። ያንን ማድረግ ስለማልፈልግ ይሄው ለምሳሌ አሁን ከቅድም ጀምሮ አውርተናል አይደል? ኦልሞስት ከ10,000 ሰው በላይ ገብቶ ወጥቷል አይደል? 5 ሳንቲም አልሰራውም። ምክንያቱም ኦፍኮርስ የሚከፍለኝ ይሄን ያደረኩትን ነገር አድርጌ የሚከፍለኝ አፕሊኬሽን ቢኖር ደስ ይለኛል። ሰማኝ ጥላውን ራሴን ሁኜ የማስተላልፈው መልእክት አስተላልፌ አሁን ሀቅ ለመናገር በቲክቶክ ደረጃ በቢሊየንስ የሚቆጠር ቪው ጀነሬት አደርጋለሁ። በጣም ከስራ በላይ ነው ቁጭ ብዬ እዚህ ጋር የማስተላልፈው። 5 ሳንቲም አልሰራም፣ አይከፍለኝም። ህዝቤን ስለምወድና ኢንፎርሜሽኑን ማስተላለፍ ስለምችል እዚህ መድረክ እጠቀማለሁ። ኦኬ እና አዶናይ ይዞት የመጡ አፕሊኬሽን ሚሊየነር የሚያደርገኝ ከሆነ አንደኛው ሳይን የማደርገው እኔ ነኝ። አታረግም ጥላዋል። ሚሊየነር የሚያደርግ ከሆነ ምንም ነገር እንደ
ሁላችንም ሚሊዮን ካረገ ማን አረገ? አይ ብዙ ሴራዎች አሉ። ይወዳው ጊዜ ይወስዳል እንጂ ማገላበጥና ማየት ይሄ መበርበር ያስፈልጋል አይደል? ገብቷል አባባሌ። የሆነ ይሄ ነገር አዱሻን ብቻ ነው ሚሊዮኔር የሚያደርገው። አሁን አዱሻ ብቻ ነው ሚሊዮኔር እየሆነች ያለችው። አዱሻ ሻምፔን ትከፍታለች። አሁን አዱሻማ በቃ እንትን ብላለች። ራፐሮችንም እያመጣ እንትን እያደረገ ነው። እኔ አሁን ትንሽ ቆይቶ አዱሻ የምርጫ ቦርድ ፕሬዚደንት እንዳያደርጉት በሁሉም ቦታ እየገባ ነው። ምርጫው ላይም እንትን እንዳይፈራው ትልል እንዳትል እንዴ እውነት ከአብይ አህመድ ጋር በቃ እኔ ምረጡኝ ብላ 8ኛው ንጉስ ነኝ ብላ እንዳትገባላች ሴትዮ እንትን ችግር እንዳትገባ ይሄ ልጅ እኮ ጥሩ በድንቁርና የታጠበ ሰው ነው። ቱ ቢ ኦነስት ንግግሮችን ሰምቻለሁ። እመቤቴን የምሬን ነው። እኔ አይደለም እኔ ጥላቻ ምናምን አይደለም። ይወዳ መናገር አለብኝ ራሱ ይለዋል እኮ ደደብ ነኝና ደድብ እኮ ይላል። ደድብ በል መከላከያ ተብሎ የተቀመጠው አየር ኃይል ውስጥ ገብቶ ሰግጡ፣ አትስሙ፣ ደንቁሩ ብሎ የመከረ ሰውዬ እንዴት ይሄን ሰውዬ እንዴት ፐብሊክ ፊገር ታደርገዋለህ? እንዴት አድርገህ ታወጣዋለህ ወደ አደባባይ? ይሄ አዶናይ እኮ ቁጭ ብሎ ከስር ማየት መመልከት አለበትና የሆነ ከበስተጀርባ የሚሰራ ሴራዎች ነገሮች አሉ። ይሄንን ወጣት እንደ መንጋ መንዳት የሚፈልጉት ነገር አለ። መንጋነትን ደግሞ አይዞ እኔ 5 ሳንቲም ከማንም ምንም አልፈልግም። ባለኝ ጊዜ 2 ስራ ሰራለሁ። ስራዬን ሰርቼ ባለኝ ጊዜ እንደው ለምን እዚህ በጀርባ ያርዱኝም? እያንዳንዷ የምትደረገውን ነገር አደባባይ አጣታለሁ። ይሄን ህዝብ ማታለል ማወናበድ አልቀበልም። በቃ አይስማ ያሳክከኛል። አልቀበልም። አንዴ ምን ላድርገው? ይወዳ የማትቀበለውን በቃ እያጨበረበሩት እየዋሹት ጉዞ የለም። በንጹሃን ደም ላይ ደግሞ መሸቀጥ መነገድ የሚፈልግ ካለ ደግሞ እሱንም አንቀበልም። አስመሳይ፣ አድርባይ፣ ተንኮለኛ፣ ሴረኛ፣ ክፋተኛ፣ ምቀኛ የበዛበት ዘመን ነውና ይሄንን ደግሞ ታግለን እንደ አንድ ወጣት የኛ ድርሻችን እንወጣለን። ከጎን ነኝ ለማለት ነው። ኢትዮጵያን እግዚአብሔር ይባርካት። ሰበን አመንድመንቱ በጣም ነው የተመቸኝ። እሱ ቪዲዮ ሰራበታለሁ እኔ ካንተ ኮርጄ አይሰማም። አይ ስራበት ከኔ ከሰርጨበታለሁ። ብዙ ጊዜ እኮ አስተምሬያለሁ። ዋናው እኔ ባታው ማስተላልፈው መልእክት ሁሉ በነፃ እንደፈለጋችሁ መውሰድ ትችላላችሁ። ለምን ፐርፕሱ ህዝብ እንዲነቃ ነው። እኔ ስናገረው አንተም ስጨምርበት ሌላውም ሲጨምረው አስፈላጊ ነው፣ ጠቃሚ ነው። ገባ እንትን አይደለም። አለበለዚያ ያላችሁ ደግሞ እኮ ማይክሮፎን ፊት መቅረቡ እኮ ነው። ልጅ አይፈራም።